ሀገራዊ ለውጡ የኢትዮጵያን የትርክት ስብራት የሚጠግን መሰረት መጣሉን በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገለጹ። ምሁራንና የሐሳብ መሪዎች የሀገርን እድገትና የዜጎችን አንድነት የሚያስጠብቅ ብሔራዊ እሳቤን በማስተጋባት ለአወንታዊ ትርክት ግንባታ ገንቢ ሚና መወጣት እንደሚጠበቅባቸው አስገንዝበዋል። ዘገባው ኢትዮጵያ ዜና አገልግሎት ነው። በፈቃዱ አበበ ያቀርበዋል። በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ እንዳሉት የመጋቢት 24 ቀን 2010 ዓ.ም ሀገራዊ ለውጥ የጋራ እድገትን በማሳለጥ የኢትዮጵያን የትርክት ስብራት የሚጠግን መሰረት ጥሏል። አዎንታዊ ትርክት የተረጋጋ ሀገረ መንግስት በማነጽ የበለጸገ ሀገር ለመገንባት ወሳኝ ፋይዳ እንዳለውም ተናግረዋል። በኢትዮጵያ ዘመናዊ ታሪክ ውስጥ ከመጋቢት 24 ቀን 2010 ዓ.ም በፊት የዜጎችን ነባራዊ ሀቅ በመካድ በተቃርኖ ጎራ የቆሙ ፍጹም ነጣጣይና ጨፍላቂ ትርክቶች ሲስተጋቡ እንደነበር አስታውሰዋል። አንደኛው የትርክት አቅጣጫ ከ19ኛው ክፍለ ዘመን ማብቂያ ከ1890ዎቹ ከ1900ዎቹ እስከ 1966ቱ አብዮት የነበረው ትርክት ብዝሃነትን እንደ ስጋት የሚወስድ የኢትዮጵያን ተፈጥሯዊ ማንነትና ገጽታን ክዶ መነሳ። ስለዚህ በዚህ ምክንያት ጨፍላቂ አግላይና ሁሉም ኢትዮጵያዊ ለኛ የሚሆን ትርክት ነው ብሎ መውሰድ የማይችሉት ሆኖ ተገንብቷል። ከ1966ቱ አብዮት በኋላ ደግሞ የነበረው ትርክት ከፋፋይ፣ ነጣጣይ፣ በማህበረሰቦች ማንነት ላይ የሚያተኩርና ሀገራዊ አንድነትን ዲስሪጋርድ የሚያደርግ ትርክት ሆኗል። በእነዚህ ሁለቱ የትርክት ተቃርኖች ጫፍና ጫፍ መርገጥ ምክንያት ኢትዮጵያ ከፍተኛ ዋጋ ከፍላለች። ኢትዮጵያውያን በደምና አጥንታቸው ለጭቁን ህዝቦች ሁሉ ትምህርት የሚሆነውን የአድዋ ድል መጎናጸፍ የቻሉ ስልጡን ህዝቦች ሆነው ሳለ በስሁት ትርክት ምክንያት ውድ ዋጋ ሲከፍሉ መቆየታቸውንም አስረድተዋል። በሀገራዊ ለውጡ ማግስት አሰባሳቢና የወሉነት በመገንባት ቁርሾና ለመግባባቶችን በሰለጠነ የንግግር እርቅና ምክክር መፍታት የሚያስችል ወሳኝ እርምጃ መውሰዱንም አብራርተዋል። ፖሊሲዎችም ውስጥ ህብረትን፣ አንድነትን፣ የኢትዮጵያ ወንድማማችነትና የትማማችነትን የሚያጠናክሩ የተለያዩ ፖሊሲዎች፣ የተለያዩ እቅዶች ተቀርጸው ወደ ተግባራዊ ስራ እንዲገባ ተደርጓል። በአስተምሮቹ፣ በተግባራዊ እንቅስቃሴዎቹ፣ በልማት ስራዎች፣ በፖሊሲ አቀራረጽ ወዘተ ሊያሰባስበን የሚችል ትርክት አሰባሳቢ ትርክት የወል ትርክት ለመገንባት የሚያስችል ስራዎች የተሰሩ ናቸው። ኢትዮጵያውያን በህብረ ብሔራዊ አንድነት ያሸበረቀና ዘመናትን የተሻገረ የጋራ ታሪክና አድዋን መሰል ዓለም አቀፍ የጋራ እሴት ያላቸው ህዝቦች መሆናቸውንም አንስተዋል። የ21ኛው ክፍለ ዘመን ዳግማዊ አድዋ የሆነው ታላቁ ህዳሴ ግድብም የሁሉም ኢትዮጵያውያን የልብ ትርታ ያለበት ለአሰባሳቢ ትርክት ግንባታ ወሳኝ መሳሪያ ሆኖ እንደሚያገለግልም ገልጸዋል። አድዋ የኢትዮጵያውያን ብቻ ሳይሆን የአፍሪካውያን ከዛም በላይ የመላው የጥቁር ህዝቦች ወይም የጥቁር ዘሮች ታሪክ ነው። ዛሬ ይኸው የአድዋ ሙዚየም ሁላችንም ኢትዮጵያውያን በጋራ የሰራ ነው። የጋራ የወል ትርክት ጎልቶ እንዲወጣ ለመስራት የጀመራቸው ስራዎች አንዱ ማሳያ ነው ብሎ መውሰድ ይቻላል። 21ኛው ክፍለ ዘመን ላይ ደግሞ ህዳሴን መስራት ይችለናል ማለት ነው። ህዳሴ ደግሞ ለአፍሪካውያን ሌላ ቤንችማርክ ነው። ለኢትዮጵያውያን የጋራ ፕሮጀክታችን፣ የጋራ ማህተማችን፣ የጋራ የሁላችን ልብ ትርታ ያለበት ፕሮጀክት ነው። የበለጸገች ኢትዮጵያ የዜጎቿ የኩራት ምንጭ ትሆናለች ያሉት ሚኒስትሩ ለዚህም ኢትዮጵያውያን አዎንታዊ ትርክት ግንባታን በማጎልበት ለሀገር እድገት መተባበር አለባቸውም ብለዋል። የኢትዮጵያ ምሁራንና የሐሳብ መሪዎች የሀገርን እድገትና የዜጎችን አንድነት የሚያስጠብቁ ብሔራዊ እሳቤዎችን በማስተጋባት ለአሰባሳቢ ትርክት ግንባታ ገንቢ ሚና መወጣት ይጠበቅባቸዋልም ብለዋል።